ይህንን የምትመለከቱት የዩቲዩብ ቻናል የኔ የዩቲዩብ አውቶሜሽን ቻናል ነው። እንደምትመለከቱት 154600 ቪው፣ 6000 ዋች አወር፣ 2100 ሰብስክራይበር እንዲሁም $1 ሰርቼበታል። ይህንንም ያሳካሁት በጣም በቀላሉና እንዲሁም ደግሞ ፍሪ ኤአይዎችን በመጠቀም ነው። ሰላም እንዴት ናችሁ? 5000 ሰብስክራይበር መግባታችን አስመልክቶ በቃሌ መሰረት የዩቲዩብ ፉል ኮርስ አውቶሜሽን ይዤላችሁ መጥቻለሁ። ይህ የአውቶሜሽን ፉል ኮርስ ለየት የሚያደርገው ሁሉንም ነገር ከዩቲዩብ ነው የምንወስደው። የኮንተንት አይዲያ፣ ስክሪፕት፣ ቪዲዮ፣ ተምኔል እንዲሁም ኮንተንት ሪፈረንስ ማለት ነው። በጣም ቀለል ባለ መንገድ ነው ማሳያችሁ። በዚህ ፉል ኮርስ ማቀርብላችሁ ኢንፎርሜሽን ሳይሆን ፕራክቲካል የሆነ ነገርና እንዲሁም የሰራሁበትና የሰራልኝ ነገር ነው ማሳያችሁ። ፉል ኮርሱን የሚያካትተው አዲስ ኢሜል ከመክፈት እስከ ኢንተርናሽናል የዩቲዩብ ቻናል ክሬሽን፣ ኒች ሴሌክሽን እስከ ስክሪፕት አዘገጃጀት፣ ስክሪፕት ወደ ቮይስ ኦቨር ከመቀየር እስከ ቪዲዮ ኤዲቲንግ፣ በተጨማሪም ኤአይን በመጠቀም ተምኔል ዲዛይን እስከ ማድረግና ትክክለኛ የሆነ የዩቲዩብ አውቶሜሽን ቪዲዮ አፕሎዲንግ አሳያቸዋል። ስለዚህ በዩቲዩብ አውቶሜሽን ገንዘብ መስራት የምትፈልጉ ከሆነ ይህንን ፉል ኮርስ በጥንቃቄ እስከ መጨረሻ ማየት እንዲሁም ደግሞ ኖት መያዛችሁን እንዳትረሱ። በቀጥታ ወደዛ እንሂድ። በመጀመሪያ የምናደርገው እንግዲህ ኢሜል ክሬሽን ነው። ኢሜል ክሬት እናደርጋለን። ያው ቀላል ነገር ነው። ያው ፉል ኮርስ ስለሆነ ሁሉንም ያካትት በሚለው ነው። ስለዚህ ከስር አድ አካውንት ብለን ጂሜል ላይ ከገባን በኋላ እዚህ ጋር ለጉግል ነው እንደ ማንኛውም ኢሜል ነው እንግዲህ ክሬት የምናደርገው። እሱን ክሬት እናደርጋለን። ስልካችን ከሆነ ፓስወርድ ወይም ደግሞ አሻራ ይጠይቀናል፣ እሱን እናስገባለታለን። በመቀጠል እዚህ ጋር ክሬት አካውንት የሚለውን በመንካት ነው ፎር ፐርሰናል ዩዝ ለራሳችሁ እንደሆነ ታስገባላችሁ፣ ትመርጣላችሁ። በመቀጠል ስማችሁንና የአባታችሁን ስም ታስገባላችሁ። እኔም እሱን አስገባለሁ። እዚህ ጋር ማተር አያደርግም። የፈለጋችሁትን ነገር ብታስገቡ ምንም አይነት ችግር የለውም ማለት ነው። እኔም ዝም ብዬ አስገባለሁ። አበበ በሶበላ ማለት ይችላላችሁ። ካልሆነም እኔ የምወደው አክተር ስኮፊዮርድ ነው፣ ስኮፊዮርድ እለዋለሁ። መቀጠል የአባት ስም እናስገባለን። ይህም ብዙ ማተር አያደርግም። የቻናል ስም፣ ባነር የመሳሰሉ ነገሮች ብዙ አትጨነቁ። እናንተ መጨነቅ ያለባችሁ ሌላ ነገር ላይ ነው፣ በኋላ እንመለከታለን። እዚህ ጋር አባቴን ስም ተወዳጅ ብዬ አስገባለሁ ማለት ነው። ስለዚህ ኔክስት እለዋለሁ። የተወለድኩበት ወር፣ ቀን እንዲሁም ዓመተ ምህረት ይላል። ዋናው እዚህ ጋር መጠንቀቅ ያለባችሁ ከ18 ዓመት በላይ እንዲሆን አድርጋችሁ ማስገባት ነው እንጂ ምንም አይነት ችግር የለውም። እዚህ ጋር ማተር አያደርግም። ስለዚህ እኔም በ1997 ብያለሁ። ጾታ ታስገባላችሁ። በመቀጠል ኔክስት ማለት ነው። በጣም ቀላል ነው። ስለዚህ እንደ ማንኛውም ኢሜል ክሬት እንደምታደርጉት ክሬት ታደርጋላችሁ። እዚህ ጋር ያስመርጠናል። አውቶማቲካሊ ኢሜል ክሬት አድርጎ ይሰጠናል። ካልሆነ ደግሞ ክሬት ዩር ኦውን ጂሜል ይላል። ስለዚህ እኔ አውቶማቲካሊ ያስገባልኝን ሁለተኛውን እመርጣለሁ። ካልሆነ እናንተ ካልወደዳችሁት ማኑዋሊ በእጃችሁ ክሬት ማድረግ ትችላላችሁ። ፓስወርድ እናስገባለን። ፓስወርዱ ጠንካራና ማትረሱት እንዲሁም ደግሞ ወይ መጻፍ ይኖርባቸዋል በሌላ ነገር ጠንካራ መሆን አለበት። እሱን እናስገባለን ማለት ነው። እሱን የሚያካትታቸው ነገሮች ታውቃላችሁ። ያው ቁጥር፣ የመሳሰሉ ነገሮች ናቸው። እንደምታዩት ኢሜል ክሬት አድርጌያለሁ ማለት ነው። ስለዚህ ተርምና ፖሊሲዎች አሉ አግሪ የምናደርገው። እሱም አግሪ አድርገን ወደ ቀጣይ ስቴፕ እናልፋለን። ቀጣይ ስቴፕ እንግዲህ የዩቲዩብ ሴቲንጎችን ማስተካከል ነው። በዚህ ኢሜይል እና ፓስወርድ ወደ ዩቲዩብ ከገባችሁ በኋላ ወደ ዩቲዩብ ስቱዲዮ ገብተን ተመሳሳይ የዩቲዩብ ቻናል ክሬሽን አካሄድ ነው ያለው። ምንም የተለየ ነገር የለውም። ቪፒኤን የሚጠቀሙ አሉ። ቪፒኤኑም ያው በኋላ አሳያችኋለሁ። ሰርድ ስቴፕ ፊቸር ኤሊጂቢሊቲ ኢኔብል ለማድረግ እንጂ ሌላ ጥቅም የለውም። ስለዚህ ጋር ባነር፣ ፕሮፋይል የመሳሰሉ ነገሮች በኋላ እንመለሳለን። ሴቲንግ እናስተካክላለን። ስለዚህ ሴቲንግ ላይ ወደዚህ ስትመጡ እዚህ ጋር በምን አይነት ከረንሲ ገንዘባችሁን እንድትቀበሉ ወይም ደግሞ ማርክ እንዲያደርግላችሁ ትፈልጋለች የሚለው እኔ ዩኤስዲ ይያለው ወደ ኢሮ ልቀይረው። እናንተ የተመቻችሁን መጠቀም ትችላላችሁ። ይሄን ማተር አያደርግም፣ እንደፈለጋችሁ መቀያየር ስለምትችሉ ማለት ነው። ስለዚህ እኔ ኢሮ ነው የተመቸኝ፣ ኢሮ አስገባለሁ ማለት ነው። እዚህ ጋር እሱን ትመርጣላችሁ። የተለያዩ ሀገር ገንዘቦች እዚህ ጋር አሉ፣ ያስመርጣቸዋል። ያው ኢትዮጵያ የለም። ኢትዮጵያ ውስጥ እንደምታውቁት ያው ዩቲዩብ አይከፍልም። ስለዚህ ዩቲዩብ በሚከፍልባቸው የሀገር ብር አይነቶች እዚህ ጋር አሉ። እኔ ኢሮን አስገብቻለሁ። በመቀጠል ቻናል የሚለውን በመንካት በጣም ወሳኝ የሆኑ ሴቲንጎች የምናስተካክልበት ቦታ ላይ ደርሰናል። በደንብ ተከታተሉኝ። ቻናል የሚለው እዚህ ጋር ቤዚክ ኢንፎርሜሽን በጣም ወሳኝ ነገር ነው። ኢትዮጵያ ፈጽማችሁ እንዳትሉት። በእርግጥ እዚህ ጋር ሰሌክሽንም የለም። የኢትዮጵያ ወይም ደግሞ የኛ ሀገር አያስመርጠንም። ዩቲዩብ የማይሰሩ ሀገሮችን ስም እዚህ ጋር አያመጣም። ግን በደንብ ሰሌክት አድርጋችሁ ማስገባት ይኖርባችኋል። ተሳስታችሁ እንዳታስገቡ። የኢትዮጵያ ጽፋችሁ ታይፕ አድርጋችሁ ማለት ነው። እኔ እሱን አስገባለሁ። ኦኬ አይ ቲንክ ዩናይትድ ኪንግደም ይሻለኛል። ዩናይትድ ኪንግደም እለዋለሁ። ዩናይትድ ኪንግደም እዚህ ጋር አለ። ስለዚህ ዩናይትድ ኪንግደም አስገብቻለሁ። እዚህ ጋር ኪወርድ ነው። ኪወርድ ቻናላችሁ ሰው ሰርች ሲያደርግ ቻናላችሁ እንዲመጣ የሚያደርጉ ወርዶች ናቸው። እኔ ቅድም እንዳልኳችሁ ቻናሉን እሳት ነው ያልኩት፣ ያው ለጊዜ ስለሆነ ችግር የለውም። ስለዚህ እሳት የመሳሰሉ ነገር ከቻናላችን ጋር የሚመሳሰሉ ወርዶችን እዚህ ጋር እናስገባለን። በጣም ቀላል ነው። እስከ 500
ወርድ ነው የሚፈቀደው። ያው ሊሚቱን ማወቅ ይኖርባቸዋል። እነዚህንም በኤአይ ጀነሬት ማድረግ ይቻላል። እሱንም አሳያቸዋለሁ በኋላ። አድቫንስድ ሴቲንግ ላይ እዚህ ጋር ኮንተንታችሁ የህፃናት ነው የአዋቂ ከ18 ዓመት በላይ የሚለውን ያስመርጣቸዋል። ስለዚህ የህፃናት አይደለም የሚለው ሁለተኛውን ትመርጣላችሁ። ይሄኛው እንደ ሞኔታይዝድ ከሆነ በኋላ እንደየቪዲዮ ዲተርማይን አደርጋለሁ አፕሎድ ሳደርግ የሚለው ሶስተኛ ኦፕሽን በቅርብ የመጣ ነው። እሱን ተውትና የህፃናት አይደለም የሚለው ሁለተኛው ትመርጣላችሁ። ስለዚህ አድቫንስድ ሴቲንግ በዚህ መሰረት ካስተካከላችሁ በኋላ በቀጥታ ወደ ፊቸር ኤሊጂቢሊቲ እንሄዳለን። እዚህ ጋር እንግዲህ ሶስቱንም ኢኔብል ማድረግ ይኖርብናል። ነገር ግን ሶስተኛው VPN ካለን ኢኔብል ይሆናል። ካልሆነ ግን እኛ ሀገር በኋላ ነው ፕሮሰስ አፕሎድ ስናደርግ ነው ኢኔብል የሚሆነው። ጥቅማቸው በደንብ ማየት ትችላላችሁ። ሁለተኛው ግን በስልክ ቁጥራችን ብቻ ኢኔብል የምናደርገው ነው። ስለዚህ እሱ ግዴታ ነው። እሱን ኢኔብል እናደርጋለን። አንደኛው ግን ስታንዳርድ ፊቸር አውቶማቲካሊ ኢኔብል ይሆናል ቻናል ክሬት ስናደርግ። እዚህ ጋር በፎን ነምበር ቬሪፋይ አድርጉ ይላል። እዚህ ጋር ቬሪፋይ ፎን ነምበር ሳፋሪኮምም ኢትዮ ቴሌኮም መጠቀም ትችላላችሁ። ስለዚህ ቬሪፋይ እናደርጋለን። በቴክስት ኮድ እንዲልኩልን እንመርጣለን። እንዲሁም ደግሞ ሀገር ነው። ሀገር ግን ይሄኛው የራሳችን ነው። ስልክ ቁጥር ስለሆነ የራሳችን ሀገር እናስገባለን። ስለዚህ ኢትዮጵያ እንመርጣለን ማለት ነው። ኢትዮጵያ እዚህ ጋር አለች አስገባዋት። በመቀጠል ቴክስት ይሻላቸዋል። በቴክስት እንዳልኳችሁ የመጀመሪያው በኮልሚም ይቻላል። ስለዚህ በቴክስት እንዲገባላችሁ ማድረግ ነው። ኮዱን መቀጠል ስልክ ቁጥሬን አስገባለሁ። እሱን ካስገባው በኋላ ኔክስት ስንለው በቀጥታ አውቶማቲካሊ ነው የሚልክልን። ስለዚህ ስልክ ቁጥር አንዴ ከከፈታችሁበት ግን ከዛ በፊት የከፈታችሁበት ከሆነ አይሰራላችሁም። ይህን ማወቅ ይኖርባቸዋል። አንድ ስልክ ቁጥር ለአንድ ጊዜ ነው። አልሰራ ካላችሁ ዋናው ምክንያት እሱ ነው የሚሆነው። ስለዚህ ኮዱን በቴክስት ይገባላችኋል። ኮዱን አስገባለሁ፣ ሰሚት እለዋለሁ ማለት ነው። ስለዚህ በዚህ መሰረት ሁለተኛው ፊቸር ኤሊጂቢሊቲን ኢኔብል እናደርጋለን ማለት ነው። ሶስተኛው VPN፣ በተለይ ፔይድ VPN ካላችሁ በተጨማሪም ፍሪ VPN በመጠቀም እሱን ኢኔብል ማድረግ ይቻላል። የሶስተኛው ፊቸር ኤሊጂቢሊቲ እንመለስና እንመልከተው። እዚህ ጋር ወደ ፊቸር ኤሊጂቢሊቲ እንደምታዩት የመጀመሪያው ኢኔብል ሆኗል ቅድም። አሁን ሁለተኛው እኛ በስልክ ቁጥር አደረግነው። ሶስተኛው ደግሞ ቪዲዮ አፕሎድ ስናደርግ እንዲሁም የተለያዩ ነገሮች ፕሮሰሱን ታይቶ ኢኔብል ይሆናል አውቶማቲካሊ። ካልሆነ VPN ከተጠቀማችሁ በቀጥታ ኢኔብል ይሆናል ማለት ነው። ጥቅሞቻቸው በደንብ ማየት ትችላላችሁ። የ15 ደቂቃ ከዛ በላይ ቪዲዮ አፕሎድ ማድረግ፣ ላይቭ ስትሪም መግባት፣ ጥቅማቸው በደንብ ማየት ማንበብ ይኖርባቸዋል። ጥቅም አላቸው ሁሉንም ሶስቱንም ፊቸር ኤሊጂቢሊቲ ማለት ነው። ሰው ከተቻለን ሁሉንም ኢኔብል ካለን በኋላ እዚህ ጋር ሴቭ ማድረግ ነው የሚኖርብን። በመቀጠል እዚህ ጋር እንግዲህ ባነር እና ፕሮፋይል የምናስገባበት ቦታ ነው። እዚህ ጋር ባነር ላይ እንግዲህ ዲዛይን ሲደረግ በጣም ያስቸግራል ሳይዙ ማለት ነው። እኔ ስለሱ ቪዲዮ ሰርቻለሁ፣ ገብታችሁ ይዩት። ካልሆነ በቀላሉ ወደ ጉግል ትመጡና የዩቲዩብ ባነር ብላችሁ ሰርች ማድረግ ነው። ስለዚህ እዚህ ጋር ሳይዙን ዲተርማይን የተደረገ ፒክቸር ስለሚሰጠን ማለት ነው። ስለዚህ ተመልሰን ዩቲዩብ ባነር ብለን ጉግል ላይ የትኛውን ብራውዘር ላይ ሰርች ስታደርጉ ኢሜጅ ያመጣላቸዋል ማለት ነው። ስለዚህ እኔ እሱን አስገባለታለሁ ዩቲዩብ ባነር። ሰርች ስናደርግ በቀጥታ ያመጣላቸዋል። እንደምታዩት በጣም ብዙ አማራጭ ነው ያለው። ወደ ኢሜጅ መጥታችሁ ደግሞ ብዙ አማራጭ ይሰጣቸዋል። ኢሜጅ ላይ እንደምታዩት እዚህ ጋር ሰርክል ናት መሙላት ያለባት። በተምኔል ሳይዝ ዲዛይን አድርጋችሁ ነገር ግን የምጽፏቸው ነገሮች ሰብስክራይብ የመሳሰሉት የሚሉት ነገሮች እዚህ ጋር እንደምታዩት ስፔስ በጠባቡ ስፔስ እሱ ላይ ነው የምትጽፉት። መሳሳት ያለባችሁ እሱ ጋር ነው ቪዚብል የሚሆነው ኮምፒውተር ላይም ስልክ ላይም ማለት ነው። በተምኔል ሳይዝ ዲዛይን አድርጋችሁ ነገር ግን የምትጽፏቸው ነገሮች እሱ ጋር ጽፋችሁ ብታስገቡት ፊት ያደርግላቸዋል። ስለዚህ አሁን እሱ ላይ ጊዜ አናባክልም። ከፈለጋችሁ ደግሞ ዩቲዩብ ላይ ቪዲዮ ላይ ያለው ገብታችሁ ማየት ማስተካከል ትችላላችሁ። በጣም ቀላል ነው። እንዲሁም ደግሞ ማተር አያደርግም። እንዳልኳችሁ የቻናል ስም የመሳሰሉ ነገሮች ያን ያክል አትጨናነቁ። ውሸት ነው ይሄ። ማተር ያደርጋል ስም ያልተጻፈ ስም እንትን ብሎ ምናምን እሱ አይደለም። ማተር የሚያደርገው እንመለከታለን እያንዳንዱ ነገር። ስለዚህ በዚህ መሰረት ማስገባት ነው። ፕሮፋይልም የፈለጋችሁትን ፒክቸር ወይም ደግሞ ቻናልን ይገልጻል የሚለውን ፒክቸር ሰሌክት አድርጋችሁ አፕሎድ ማድረግ ነው። እንደ ቴሌግራም ፕሮፋይል ቁጥሩት ምንም የተለየ ነገር የለውም። ስለዚህ አፕሎድ የሚለውን በመንካት ፒክቸር ማስገባትና ማስገባት ብቻ ነው። ስለዚህ አሁን ኢሜይል ክሬት አድርገናል። ቻናል ኢንተርናሽናል ቻናል ክሬት አድርገናል። በተጨማሪም ደግሞ ባነር ፕሮፋይል ካስገባችሁ ሁሉንም ነገር ሴቲንግን ካስተካከላችሁ በኋላ አሁን በቀጥታ ኮንተንት ከዩቲዩብ እንዴት እንደምንወስድ እንዲሁም ደግሞ እንዴት ኒች ሰሌክት እንደምናደርግ በቀላሉ አሳያችኋለሁ። ወደዛ እንሄዳለን። ስለዚህ አሁን የምናደርገው ወደ ዩቲዩብ አፕሊኬሽን ገብተን ኮንተንት አይዲያ እንወስዳለን። ስለዚህ እኔ ከዚህ በፊት ቻናል ሞኒታይዝ ያደረኩት የተለያዩ ባዮግራፊ ሂስትሪዎችን በመስራት ነው። የተለያዩ ሌጀንድ የሆኑ ሰዎች፣ ታዋቂ ሰዎች ስለነሱ በመስራት ነው። አሁን ለምሳሌ የሮላንዶ ባዮግራፊ እዚህ ጋር ሰርች አደርጋለሁ። እናንተም የፈለጋችሁትን ኮንተንት አይዲያ እዚህ ጋር ሰርች ታደርጋላችሁ ማለት ነው። ከዩቲዩብ ነው አይዲያው የምትወስዱ። ስለዚህ እኔ ለምሳሌ የሮላንዶን ባዮግራፊ ያው እዚህ ጋር ወስዳለሁ እንደምታዩት። ስለዚህ አይ ቲንክ የተመቸኝ የመጀመሪያው ነው። በጣም ብዙ ቪው አለው፣ 501,000 ቪው አለው።
በጣም ትንሽዬ ፕሮፋይል ላይ ገብተን ስንመለከት እንደምታዩት 2069 ሰብስክራይበር ነው ያለው። በጣም ትንሽ ቻናል ነው፣ ግን በጣም ቫይራል የሆነ ቪዲዮ ነው ማለት ነው። ብዙ ቪው አለ ወይም ደግሞ ብዙ ሰው ይፈልገዋል እንደዚህ አይነት ኮንተንት ማለት ነው። በዛም እንደዚህ ሰሌክት ስታደርጉ ኒች በዚህ መሰረት ሰሌክት አድርጉ። ስለዚህ እሱን መርጫለሁ። ስለዚህ እሱን ኮፒ ሊንክ እናደርጋለን ቪዲዮውን ማለት ነው። ሊንኩን እንወስድና አሁን ስክሪፕት ጀነሬት ነው የምናደርገው። ስክሪፕት እንዳልኳችሁ ከዩቲዩብ ነው የምንወስደው ብያቸዋለሁ። ስለዚህ የዚህን ቪዲዮ ሙሉ ስክሪፕት ጀነሬት እናደርጋለን። ስለዚህ ዩቲዩብ ጉግል ላይ ገብታችሁ ዩቲዩብ ስክሪፕት ጀነሬተር ብላችሁ ሰርች ስታደርጉ የመጀመሪያው ዌብሳይት ላይ በመግባት ሊንኩን ሼር በማድረግ ስክሪፕቱን ጀነሬት ማድረግ ትችላላችሁ፣ ወይም ቪዲዮውን ትራንስክሪፕት ማድረግ ትችላላችሁ ማለት ነው። እዚህ ጋር መጥቼ ፔስት አደርግለታለሁ። መቀጠል ጌት ፍሪ ትራንስክሪፕት የሚለውን በመንካት የቅድም የሮላንዶን ባዮግራፊ ቪዲዮ ሙሉ ስክሪፕቱን ይሰጠኛል እዚህ ጋር ማለት ነው። ኤአይ መሆናችሁን ቬሪፋይ ያደርጋል። መሙላት ያለባችሁ ነገር መሙላት ይኖርባችኋል። እኔ ሁሉ ጊዜ ስለምጠቀመው ያሳልፈኛል። እዚህ ጋር እንደምታዩት ስክሪፕት ሰጥቶኛል። እሱን ኮፒ አድርጌ አሁን እዚህ ጋር ዋናው ነገር አለ። ስለዚህ የስክሪፕት ኮፒራይት እንዳንያዝ ቻትጂፒቲ ላይ በመሄድ ስክሪፕት ሪራይት እናስደርጋለን፣ እናጽፋለን ማለት ነው። ለዛ ደግሞ ይህንን ፕሮምፕት ተጠቀሙ። ከፈለጋችሁ ቴሌግራም ላይ አስቀምጥላችኋለሁ፣ ካልሆነ ደግሞ ይታያል። ሪራይት ዲስ ስክሪፕት ዊዝ ኮፒራይት ፍሪ ዘ ሴም ሳይዝ፣ እንዲሁም ደግሞ ሰስፔንድድ የሆነ ሁክ በመጠቀም በተጨማሪም ሴም ሳይዝ ሰስፔንድድ ሁክ ኤንድ ናይስ ኤንድ ኮል ቱ አክሽን ኢንትሮ፣ በተጨማሪም ደግሞ ዲፕ በዲ እና ናይስ አውትሮ እንዲሰጠን አድርገን በኮቴንሽን ማርክ አድርገን የቅድሙን ስክሪፕት ፔስት አድርገን እናስገባለታለን። ስለዚህ ቻትጂፒቲን ጀነሬት ስንለው እንግዲህ በጣም ምርጥ የሆነ ስክሪፕት ጀነሬት አድርጎ ይሰጠናል ማለት ነው። ምናልባት የቪዲዮን ሳይዝ ሊቀንስብን ይችላል፣ ግን እናንተ ለዛ ሳይዙ እንዳይቀንሰው ማዘዝ ነው። ካልሆነ ደግሞ ጀሚናይ መጠቀም ነው። በጀሚናይ እንዴት ጀነሬት እንደምናደርግ አሳያቸዋለሁ ቀጣይ። እንደምታዩት ቻትጂፒቲ በሰጠነው ፕሮምፕት መሰረት ባዘዝነው መሰረት የቅድሙን ስክሪፕት ያለምንም ኮፒራይት ኢሹ ፍሪ አድርጎ በራሱ ፎርም በራሱ ፐርስፔክቲቭ ይጽፍልናል። ሳይዙም ሁሉንም ነገር እኛ ባዘዝነው መሰረት ይጽፍልናል ማለት ነው። እንዳልኳቸው የቪዲዮ ሳይዝ ሊቀንስ ይችላል። እንደዛ እንዳይሆን ደግሞ ረዘም አድርጋችሁ የቪዲዮን ደቂቃ ረዘም አድርጋችሁ ኦርደር ማድረግ ነው። ቻትጂፒቲንም ሆነ ሌሎችም ኤአይዎች ማለት ነው። በጣም ምርጥ የሆኑ ኤአይዎች አሉ። ያው በሰፊ እመጣላችኋለሁ አስፈላጊ ከሆነ። ይሄ በቂ ነው ግን እንዳልኳችሁ። አሁን ይሄንን አዘጋጀን። ይሄንን ካዘጋጀን በኋላ አሁን በጀሚናይ ድጋሚ ስክሪፕት ጀነሬት እናደርግ። ቅድም በቻትጂፒቲ ነበር፣ አሁን ደግሞ በጀሚናይ እንዴት ጀነሬት እንደምናደርግ ላሳያችሁ። ጀሚናይ ላይ ልዩነቱ ምንድነው? ሳይዙን አይቀንስብንም፣ እንዲሁም ደግሞ በጣም ጥንቁቅ ነው ጀሚናይ ማለት ነው። ለምሳሌ እንግሊዝኛን ኮንተንት ወደ አማርኛ ለመቀየር ከፈለጋችሁ ስክሪፕቱን ሙሉ ለሙሉ ለማስተርጎም ጀሚናይ ተጠቀሙ። ቻትጂፒቲ ከተጠቀማችሁ በጣም ይዘበራርቃል፣ ትክክለኛ አማርኛ ባይጠቀምም የመሳሰሉት። ግን ጀሚናይ እያንዳንዱን ነገር አስተካክሎ ነው የሚተረጉምላችሁ። ስለዚህ ጀሚናይ በጣም ተወዳጅና ተመራጭ ይሆናል። ሌላም ኤአይዎች አሉ። እነሱ ያው እንዳልኳችሁ ሌላ ጊዜ በሰፊ እመጣላችኋለሁ። ይሄው ጀሚናይን በተመሳይ በቅድም ባዘዝኩት ፕሮምፕት አዘዋለሁ ማለት ነው። ሴም ሳይዝ ሰስፔንስድ ሁክ ኮል ቱ አክሽን ኢንትሮ እንዲሁም ዲፕ በዲ የመሳሰሉት ብላችሁ ፕሮምፕቱን አስቀምጥላችኋል ዲስክሪፕሽን ላይ እንዲሁም ቴሌግራም ቻናል ላይ። ስለዚህ እንደምታዩት ኦርደር አድርጌዋለሁ። እያንዳንዱን ከፋፍሎ ይሄው ሰስፔንድድ ሁክ አውትሮ በዲ ምናምን ብሎ ከፋፍሎ ይሰጠናል። ስለዚህ አሁን ስክሪፕት አዘጋጅተናል ማለት ነው። ቀጣይ የሚሆነው ይሄንን ስክሪፕት ወደ ቮይስ ኦቨር መቀየር ነው። በኤአይ በመጠቀም ፍሪ ኤአይ በመጠቀም ወደ ቮይስ ኦቨር እንቀይረዋለን። ለዛ ደግሞ በጣም ምርጥ ኤአይ 11 ላብስ ነው። 11 ላብስ ብዙ ጊዜ ያስቸግራል፣ እንዲሁም 10,000 ክሬዲት ብቻ ነው የሚሰጠን። ለዛ ደግሞ በጣም ነፃ የሆኑ ኤአይዎች አሉ። በተለይ ስፒችማ በጣም ወደው ኤአይ ነው፣ ፍሪ ነው። ምንም አይነት ክሬዲት ምንም አይነት ሊሚቴሽን የለውም ማለት ነው። ስለዚህ እሱን መጠቀም ትችላላችሁ። 11 ላብስ ግን በጣም ኳሊቲ ያለው። እኔ አንዳንዴ በፕሪሚየም ከገዝቼ የምጠቀማለሁ፣ አንዳንዴ ደግሞ የተለያዩ ኢሜይል ክሬት በማድረግ ሃክ በማድረግ እጠቀማለሁ። ሃክ ስላችሁ አሁን ላይ 11 ላብስ ይባልናል ወይም ደግሞ ያውቃል። ስለዚህ እናንተ ቪፒኤን መጠቀም ይኖርባችኋል። እምቢ ካላችሁ እሱንም አሳያችኋለሁ። ስለዚህ እዚህ ጋር ስፔሱ ጋር መጥተን ቴክስት ቱ ስፒች የሚለውን በመንካት ስፔሱ ጋር መጥተን ፔስት እናደርግለታለን። ኢዲት ማድረግ ያለብን ነገር ኢንትሮ፣ ሰስፔንስድ የመሳሰሉት ቅድም ከፋፍሎ የሰጠንን ዋና ዋና ርዕሶቹን እናወጣና እንዲያነብልን የምንፈልገው ወይም ደግሞ ናሬት የሚያደርግልን ፓርት ብቻ ነው እዚህ ጋር የምናስቀምጠው። መቀጠል ቆራርጣችሁ ነው የምታስገቡት። እዚህ ጋር ጀነሬት ስትሉት እንደምታዩት እምቢ ይላችኋል። በዚህ ሰዓት ቪፒኤን ነው መጠቀም ያለባችሁ። እንዳልኳችሁ እኔ ፍሪ ቪፒኤን ነው የምጠቀመው። ቪፒኤን ሱፐር አንሊሚትድ የሚለው ማለት ነው። ፕሌይ ስቶር ላይ ያለ ዳውንሎድ አድርጋችሁ መጠቀም ነው።
እሱን ከፈትኩ በኋላ እዚህ ጋር ኦን እናደርገዋለን። እንዲሁም ደግሞ ካንትሪ እንመርጣለን። እኔ ብዙ ጊዜ የሚሰራልኝ ሲንጋፖር ነው። ኢታሊም የተለያዩ ሀገራት ይሰራላችኋል። አንዱን ቢካላችሁ የተለያዩ ሀገራትን መርጣችሁ መሞከር ነው። ሶ እኔ ሲንጋፖር እጠቀማለሁ። ቅድም እምቢ ብሎኛል እንዳያችሁት ማለት ነው። አሁን እዚህ ጋር የሲንጋፖር ካስገባ በኋላ ሪፍሬሽ አድርጌ ጀነሬት እለዋለሁ። ጀነሬት ስለው በቀጥታ ጀነሬት አድርጎ ይሰጠኛል። እሱንም አስደምጣችኋለሁ። Not even a proper pair of shoes. Before the roaring stadiums, the golden trophies, and the global spotlight, there was an island in the Atlantic, Madeira, Portugal. A place where the wind carried the smell of the ocean. በዚህ መሰረት ቮይስ ኦቨር ቀየርን በኋላ አሁን የሚቀሩት ነገሮች እንግዲህ ዋና ዋና ነገሮችን ሰርተናል። አሁን ቪዲዮ ከዩቲዩብ እንወስዳለን። ቅድም በቃሌ መሰረት ነው እንግዲህ አሁንም ባዮግራፊ ኦፍ ሮላንዶ ብለን ሰርች በማድረግ እዚሁ ስክሪን ሪከርድ እናደርጋለን። ስክሪን ሪከርድ አፕሊኬሽኖች አሉ ዩቲዩብ ላይ ከፈለጋችሁ፣ ካልሆነ ሌሎች ፕላትፎርም ላይ እንግዲህ ኮፒራይት ፍሪ የሆኑ ትሪኮችን በመጠቀም ነው የምትወስዱት። ለዛ ደግሞ እኔ አሁን ይሄኛው ወስጄ አሳያችኋለሁ። ስለዚህ የሮላንዶ ባዮግራፊ የሚለው ራሱን ቅድም ስክሪፕት የተጠቀምኩትን መጠቀም እንችላለን፣ ሌሎችን መጠቀም እንችላላችሁ፣ ምንም ማተር አያደርግም። ስለዚህ አንዱን ክሊክ አድርገን እንገባለን። መቀጠል 5 ሰከንድ ነው የምንቆርጠው ከቪዲዮ 5 ሰከንድ። ቀጣይ ደግሞ 1 ደቂቃ አለፍ ብለን 5 ሰከንድ ወይም 6 ሰከንድ ድጋሚ 1 ደቂቃ ወይም 50 ደቂቃ ሚኒመም አለፍ እያደረግን 5 ሰከንድ እንደዚህ ቆርጠን ነው የምንወስደው። ስለዚህ ስክሪን ሪከርድ እናደርጋለን። በዚህ መሰረት እስከምንፈልገው የቪዲዮ የተለያየ ቪዲዮዎችን ክሊክ በመክፈት እንደዚህ ከት አድርገን ቆርጠን እንወስዳለን የምንፈልገውን ፓርት። ስለዚህ እኔ ወስጃለሁ፣ ያው ሳምፕል ማለት ነው እናንተን ለማሳየት። ቮይስ ኦቨር ቀይረናል፣ ስክሪፕት አዘጋጅተናል። አሁን እንግዲህ ይሄንን ቪዲዮ እንትን ማድረግ ነው ወይም ደግሞ ይሄንን ቪዲዮ ወደ ካፕከት አስገብተን ኤዲት ማድረግ ነው የሚጠበቅብን ማለት ነው። በዚህ መሰረት የፈለጋችሁትን ኮንተንት በዚህ መሰረት ከዩቲዩብ ሰርች አድርጋችሁ ስክሪፕቱን ቪዲዮ መውሰድ ትችላላችሁ። እነዚህ በጣም ቀላል የሆኑ ሜተዶች ናቸው። ቅድም እንዳልኳችሁ በጣም በቀላሉ ነው እንደዚህ መውሰድ የምትችሉት። ሶስተኛ ደግሞ ተምኔል ነው። ተምኔልም ድጋሚ ከዩቲዩብ ነው የምንወስደው። እኔ የተመቸኝ አሁን እዚህ ጋር ባዮግራፊ ታይምላይን የሚለውን ይሄኛው ቪዲዮ ተምኔሉ ተመችቶኛል። ስለዚህ እሱን ወስዳለሁ። እሱንም ሼር ብለን ኮፒ ሊንክ አድርገን ሊንኩን ነው የምንወስደው። ከዛ ተምኔል ዳውንሎደር ዌብሳይቶች አሉ። ሌላ ጊዜ ከተጠቀማችሁት አላውቅም፣ እኔ እሱ ነው የምጠቀመው። ይሄኛው በጣም ምርጥ የሆነ ዌብሳይት ነው። ፔስት እናደርግለት በቀጥታ ተምኔሉን ያመጣልናል። ይሄኛው ፕረስ አድርገን ይዘን ዳውንሎድ ማድረግ ነው። ምንም የተለየ ነገር የለውም፣ በኮምፒውተርም በስልክ ማለት ነው። ስለዚህ ይሄኛው ስለተመቸኝ ይሄኛውን ተምኔል ወስዳለሁ። ስለዚህ ዳውንሎድ ረዋለሁ። እሱን ዳውንሎድ በማድረግ ይሄኛው ተምኔል ራሱን ሪዲዛይን እናደርጋለን። የምንጠቀመው ደግሞ ጀሚናይ ነው። ኤአይ በመጠቀም ነው ይሄንን ሪዲዛይን የምናደርገው። እሱን እንዴት እንደምናደርግ ደግሞ ወደ ጀሚናይ ገብተን እንመለከታለን። አሁን ወደ ጀሚናይ እንገባለን። ይሄኛው የቅድሙ ኢሜጅ የፕላስ ምልክቷን በመንካት ኢሜጁን እንሰጠዋለን፣ ኢንስፓይሬሽን ራሱን ማለት ነው። ስለዚህ የሮላንዶ ባዮግራፊ ቅድም ዳውንሎድ ያደረግነውን ኢሜል ተምኔል እዚህ ጋር እናስገባለሁ። መቀጠል ኦርደር እናደርገዋለን። ስለዚህ ከጀርባ ያለው ባዮግራፊ የሚለውን ቴክስት ሪፕሌስ ዘ ባዮግራፊ ቴክስት ቱ who is the goat ልበለው ወይም ሌላም ነገር ማለት ትችላላችሁ። ስለዚህ በኮቴንሽን ማርክ አድርጌ ሪፕሌስ ዘ ቴክስት ባዮግራፊ የሚለውን who is the goat ብለህ ቀይርልኝ። በተመሳሳይ ፎንት ካልፈለጋችሁም በጣም ዩኒክ በሆነ ፎንት እና ከለር እንዲሁም ቦልድ እንዲሆን ማዘዝ ነው። ኤአይ ኦርደር እንዳደረጋችሁት ወይም ደግሞ የእናንተ ፕሮምፕት እንግዲህ በጣም ኃይል አለው ኤአይን ኦርደር ለማድረግ ማለት ነው። ኦርደር አድርጌዋለሁ። እንደምታዩት ባዮግራፊ የሚለውን who is the goat በሚል ቴክስት ቀይርልኝ ነው ያልኩት። ስለዚህ እሱን ቀይሮ ይሰጠኛል። እሱን አብረን እንመለከታለን። እንደ ኢንተርኔታችን ፍጥነት ነው ጀሚናይ በጣም በአጭር ጊዜ ነው ጀነሬት የሚያደርገው። ይሄው እንደምታዩት እንግዲህ ከጀርባ አድርጎ who is the goat ብሎ ጽፎልኛል። በቀጥታ ይሄ ታይምላይን የሚለውንም አልፈልገውም። እሱም በቀጥታ እንዲያጠፋልን ማድረግ ትችላላችሁ። ካልሆነም ደግሞ ወደ የምትፈልጉት ቴክስት መቀየር ትችላላችሁ። ስለዚህ ታይምላይን የሚለውን እንዲያጠፋልኝ ድጋሚ ኦርደር አድርገዋለሁ። እዚሁ መጻፍ ነው፣ ምንም ፒክቸር ማስገባት አይጠበቅባችሁም። ስለዚህ ሪሙቭ ታይምላይን የሚለውን ቴክስት ሪሙቭ እንዲያደርግልኝ ጀሚናይን አዘዋለሁ ማለት ነው። ስለዚህ እሱን ኦርደር ስናደርግ አሁንም በአጭር ሰዓት እሱን ሪሙቭ አድርጎ ይሰጠናል። ስለዚህ እንጠብቀዋለን። ይሄው በምታዩት መልኩ በጣም የሚያምር ተምኔል ሰጥቶኛል። ታይምላይን የሚለውን አጥፍቶልኛል፣ ከጀርባ አድርጎታል ፒክቸሩ። እንዲሁም ደግሞ እኛም የተለያዩ ነገሮች አድ ማድረግ እንችላለን። ይሄኛው ይበቃኛል፣ ዳውንሎድ ማድረግ ነው። ቅድም እንዳልኳችሁ በቀላሉ ስለሆነ ተምኔል ዲዛይን ማድረግ ማትችሉ ከሆነ ይህንን ራሱን ምንም አይነት ጌጥ ሳትጨምሩ መጠቀም ትችላላችሁ ማለት ነው።
ስለዚህ ሁሉም ነገር አዘጋጅተናል። አሁን ስክሪፕት ጀነሬት በማድረግ በተጨማሪ ወደ ቮይስ ኦቨር ቀይረናል። እንዲሁም ደግሞ ተምኔል ዲዛይን አድርገናል። ቪዲዮ ወስደናል። የቪዲዮ ኮንተንት አይዲያ ከዩቲዩብ ወስደናል። አሁን እንግዲህ እሱን ኤዲት እንዴት እንደምናደርግ በቀላሉ ነው ማሳያችሁ። በቀጥታ ወደ ካፕከት እንገባለን። ቅድም ስክሪን ሪከርድ ያደረግነውን ቪዲዮ ነው የምንወስደው። ወደ ካፕከት ገባን በኋላ ቅድም ስክሪን ሪከርድ ያደረግነውን ቪዲዮ እዚህ ጋር እናስገባለን። በመቀጠል እንግዲህ እዚህ ጋር ክሩፕ አድርገን የማንፈልገውን ፓርት ቆርጠን እናወጣለን። በተጨማሪ አስፔክቱን ሙሉ ፖርትሬት ሆኖ ስለሆነ በስልክ ስለሆነ ሪከርድ ያደረኩት እሱን እናስተካክላለን። እንዲሁም ደግሞ ሪከርድ ማድረግ ከጀመርንበት ፓርት ጀምረን እናጠፋዋለን። ቆርጠን ስፕሊት አድርገን ከታርገን እናወጣዋለን ማለት ነው። እንዲሁም ድምፁን ሚዩት ማድረጋችሁን እንዳትረሱ። በፍጹም የዩቲዩብ ድምፅ መጠቀም የለባችሁ። እሱን ቆርጬ አውጥቼዋለሁ። መቀጠል ክሮፕ አድርጌ ከዩቲዩብ ሳይዝ ፊት እንዲያደርግልኝ ቆርጠዋለሁ። እዚህ ጋር እንዲነበብላችሁ ቴክስቱን ብታካትቱት አሪፍ ነው። ምን ማለት ነው እንግዲህ 5 ሰከንድ እንዳያሳስታችሁ ማለት ነው። ቆርጣችሁ 1 ደቂቃ ማውጣት ይኖርባችኋል መሀል ላይ። ይሄንን መሳሳት የለባችሁ፣ ኮፒራይት ትጠየቃላችሁ። እሱን ቆርጬ አወጣለሁ። መሀል ላይ አንዳንድ ደቂቃ ቅድም አሳልፌ ሪከርድ ያደረኩትን ከት አድርጌ 5 ሰከንድ ወይ 6 ሰከንድ 7 ሰከንድም ይቻላል። የእናንተ አስተዋጽኦ ይኖርበት፣ ትራንዚሽን ኢፌክት የመሳሰሉ ነገር እንጂ ችግር የለውም። እነሱን ከት አድርጌ ካወጣሁ በኋላ ቮይስ ኦቨር አስገባለሁ። እስከዚህ ድረስ ቆርጬ ካወጣሁ ይበቃኛል። የካፕከት ሎጎ አስወግዳለሁ። መቀጠል ቮይስ ኦቨሩን እናስገባለን። ያው ከዩቲዩብ ሳይዝ ፊት ማድረግ ይኖርብናል። ይህ ግዴታ ነው እንደምታውቁት። ስለዚህ 16 በ9 ፊት እንዲያደርግልን ጎተት አድርጌ ሁሉንም ማስተካከልና ቅድም ወደ ቮይስ ኦቨር የቀየርነው ስለ ሮላንዶ ባዮግራፊ ስክሪፕቱን ወደ ቮይስ ኦቨር የቀየርነው በኤአይ በኢለቨን ላብስ እሱን እናስገባለን ማለት ነው። ለዛ ደግሞ አውዲዮ የሚለውን በመንካት እዚህ ጋር ኢለቨን ላብስ ብሎ ቴክስቱ ራሱ ነው የሚመጣላችሁ። ስለዚህ ምንም አትወዛገቡ። ከነ ሳይዙ ከነ ሚኒቱ ስለሚመጣ እንግዲህ ሰሌክት አድርጋችሁ ማስገባት ነው፣ የሚከብድ ነገር የለውም። ስለዚህ ኢለቨን ላብስ የኛ ሁለተኛው ነው። የኔ 1 ደቂቃ አካባቢ ነው ጀነሬት ያደረኩት። ይሄን ለማሳየት ነው። ተመሳሳይ አካሄድ ነው ያለው። በጣም ቀላል ነው እንዳልኳችሁ። ስለዚህ እሱን ጨመር እናደርግለታለን። በተጨማሪም ቅድም የረሳሁት እዚህ ጋር ሚዩት አላደረኩም። እኔም እናንተ መርሳት የለባችሁም። ሪከርድ ያደረጋችሁትን ቪዲዮ ሚዩት ማድረግ ይኖርባችኋል። በተለይ ከዩቲዩብ የወሰዳችሁት ቪዲዮ ግዴታ ሚዩት ማድረግ ይኖርባችኋል። ወይም ደግሞ በጣም ትንሽ ሰከንድ ነው መጠቀም ያለባችሁ። እሱን እንዳትረሱ። ስለዚህ ሁሉንም ነገር አስገብተናል፣ ቮይስ ኦቨር የመሳሰሉት። ስለዚህ ማንፈልገው ፓርት ቆርጠን እናወጣዋለን፣ አውዲዮን ማለት ነው። እሱን ካወጣን በኋላ ቪዲዮአችን ኤክስፖርት ማድረግ ነው። ይሄው እንደምታዩት ኤክስፖርት አድርጌያለሁ። ሌላው ማሳያችሁ እንግዲህ ቪዲዮ አፕሎድ ስታደርጉ ታይትል፣ ዲስክሪፕሽን፣ ታግ የመሳሰሉት ነገር ኤአይን መጠየቅ እንችላለን። ያው ይሄኛው ቪዲዮ ሙሉ ስላልሆነ አፕሎድ ማድረግ አልችልም። ስለዚህ እንዴት እነሱን ኦርደር እንደምታደርጉ ላሳያችሁ። ቻትጂፒቲ ላይ በመግባት ማለት ነው። ቻትጂፒቲ ገብተን ቅድም ስክሪፕቱን በመጠቀም ኤስኢኦ አናላይዝድ የሆነ ኤስኢኦ ሰርች የሆኑ ኢንጂን የሆኑ በጣም ምርጥ የሆኑ ታይትሎች እንዲያወጣልን ለኤአይ እናዘዋለን። ስለዚህ ጊቭ ሚ ዘ አናላይዝድ ኤስኢኦ ዩቲዩብ ቪዲዮ ታይትል፣ ዲስክሪፕሽን፣ ታግ፣ ኪወርድ፣ ሃሽታግ ሁሉንም ነገር እናዘዋለን። ኢቨን ታይም ስታፕ ማስገባት ትችላላችሁ እዚሁ የደቂቃውን ሳይዝ በመስጠት። ስለዚህ እሱን እንዲሰጠን አድርገን እንዲሁም የቅድም ስክሪፕት ፓርት ከገባችሁ እሱን እዛው ማዘዝ ነው። ካልሆነ ደግሞ እንደ ቅድሙ በኮቴንሽን ማርክ አስገብታችሁ ኦርደር ማድረግ ነው። ስለዚህ ቫይራል ኤስኢኦ ታይትል ኦፕሽን ይላል። 5 የሆኑ ታይትል ኦፕሽኖች ሰጥቶኛል። በተጨማሪ ዲስክሪፕሽን አለ። ሁሉንም ነገር ይኸው እንደምታዩት አሟልቶ ሰጥቶኛል ማለት ነው። ስለዚህ ይሄንን ብቻ ነው የምንጠቀመው። ምንም አይነት በራሳችን ማስገባት አይጠበቅብንም። በጣም ምርጥ የሆነ መንገድ ነው። አይ ደግሞ ከኛ የተሻለ በደንብ አናላይዝ አድርጎ ስለሚሰጠን በጣም የተሻለ መንገድ ነው፣ ወይም ቪዲዮአችን ዲስከቨር እንዲሆን ማለት ነው። ስለዚህ ሁሉንም ነገር ካዘጋጃችሁ በኋላ ቪዲዮአችሁን አፕሎድ ማድረግ ነው። እኔ እንዳልኳችሁ 16 ሰከንድ ነው ለሳምፕል የሰራሁት። ቪዲዮውን ጀነሬት ካደረጋችሁ በኋላ ታይትል፣ ዲስክሪፕሽንም ሁሉንም ነገር ከኤአይ መውሰድ ትችላላችሁ። ተምኔልም ሁሉንም ነገር እንግዲህ አፕሎድ ማድረግ በጣም ቀላል ነው። ይሄኛው ቪዲዮ አፕሎድ ስለማላረገው ነው እንግዲህ አላሳያችሁ። ግን ዩቲዩብ አውቶሜሽን ላይ ለየት የሚለው አፕሎድ ስናደርግ አልተርድ ኮንተንት ላይ ወይም ደግሞ ኤአይ አልተርድ ኮንተንት ላይ የስ ነው የምንለው ወይም ደግሞ ኤአይ ኮንተንት አለው ብለን መምረጥ አለብን። ሌሎቹ ሁሉም ተመሳሳይ ናቸው። ታግ ማስገባት ነው። ዲስክሪፕሽን፣ ታይትል በኤአይ ያጻፍነውን ኤዲት አድርጋችሁ ማስገባት ነው ማለት ነው። በዚህ መሰረት አፕሎድ ማድረግ ነው። በጣም ቀላል ነው። እኔም በቀላሉ እንደዚህ ሞኔታይዝ ማድረግ ችያለሁ። የዛሬ ቆይታችን ይሄን ይመስላል። የዩቲዩብ አውቶሜሽን ፉል ኮርስ ሁሉንም ነገር አጠቃሏል ብዬ አስባለሁ። ያልገባችሁ ነገር ካለ ያልሰራላችሁ ነገር ካለ ጠቁሙኝ ኮሜንት ላይ። አሁንም ስለ ዩቲዩብ አውቶሜሽን አናላይዝ የሆነ በጣም ረጅም ያለ ፉል ኮርስ እንዲሁም ዓለም አቀፍ ያሉ ነገሮችን አናላይዝ አድርገን
የምንመለከትበትን የዩቲዩብ አውቶሜሽን ፉል ኮርስ ስላለ የምትል ከሆነ ኮመንት ላይ አሳውቁኝ። እንዲሁም ያልገባችሁ ነገር ካለ አሁንም ጻፉልኝ። ላይክ፣ ሰብስክራይብ እንዲሁም ለምትፈልጉት ያስፈልገዋል ለምትለው ሰው ሼር ማድረጋችሁን እንዳትረሱ። የዩቲዩብ አውቶሜሽን ፉል ኮርስ ምጥን ባለመልኩ ይሄን ይመስላል። በቀጣይ በአሪፍና አስተማሪ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።